የአዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት በነገው ዕለት የሚከበረውን የኢድ አል-አድሃ አረፋ በዓልን አስመልክቶ የእንኳን አደረሳችሁ መልእክት አስተላልፏል። ከፍተኛ ምክር ቤቱ በመልካም ምኞት መግለጫው ምዕመኑ በዓሉን ሲያከብር አንድነቱን በሚያጠናክር መልኩ በመረዳዳት ሊሆን እንደሚገባው አስገንዝቧል። የተከበራችሁ የከተማችን ነዋሪዎች የዛሬውን ዒዱን በመናከብርበት ሰዓት ላይ የሀገራችንን ሰላም በመጠበቅ አንድነታችንን በመጠበቅ እንደዚሁም አብሮነታችንን በመጠበቅ ያለንን አላህ የሰጠንን የረዘቀንን ነገር በማካፈል ዒዱን በደስታ በደመቀ መልኩ እንድናከብረው ጥሬን ለማስተላለፍ እወዳለሁ። በእስልምና እምነት አስተምህሮ የጁማ ቀን ከሳምንቱ ቀናት ልዩ ደረጃ የሚሰጠው ዕለት ነው። የኢድ አል-አድሃ በዓል ስግደትና የጁማ ስግደት በብዙ ዓመታት አንድ ጊዜ የሚከሰት መሆኑን የጠቆሙት የከፍተኛ ምክር ቤቱ ዋና ጸሐፊ ሼህ ሁሴን በሽር ለዚህም በከፍተኛ ትኩረት ዝግጅት ሲደረግ መቆየቱን ጠቅሰዋል። የአዲስ አበባ ከተማ እስልምና ጉዳዮች ከፍተኛ ምክር ቤት የዘንድሮ በዓል ሁለት ዒዶች ማለትም ጁምዓ በአንድ ላይ የሚከበርበት ቀን በመሆኑ ከፍተኛ ዝግጅት ሲያደርግ ቆይቷል። እንደዚህ አይነት የጁሙዓ ሰላትና የዒድ አልአድሃ ሰላት በአንድ ቀን ተጣምረውና በአንድነት የሚውሉበት በብዙ ዓመታት አንዴ በመሆኑ በዓሉን ደማቅና የተለየ ያደርገዋል። ምክር ቤታችን ዒዱን ባማረ ሁኔታ ለማሳለፍ በከተማችን የሴቶችና የወጣቶች አደረጃጀት መዋቅር አመካኝነት የተለየ ስራዎችን ሲያከናውን የቆየ ሲሆን በከተማችን የሰላምና የጸጥታ አስተዳደር ከፖሊስና ከሚመለከታቸው ባለድርሻ አካላት ጋራ የዒድ ሰላት ስነ ስርዓት በሰላም ተካሂዶ ህዝበ ሙስሊሙ በሰላም ይመለስ ዘንድ አስፈላጊው ዝግጅት ሲደረግ ቆይቷል። የኢድ ሰላት ስነ ስርዓቱ የሚከናወነው ከጠዋቱ 2 ሰዓት ተኩል መሆኑ የተገለጸ ሲሆን ምዕመኑ በጊዜ ወደ ስፍራው በመምጣት ተካፋይ እንዲሆን ከፍተኛ ምክር ቤቱ ጠይቋል። ከዚህም ባሻገር ድምጽ ሊደርስ በማይችልባቸው አካባቢዎች የሰላት ስነ ስርዓቱን በቀጥታ ስርጭት የሚያስተላልፉ የሬዲዮ ጣቢያዎች መኖራቸው ተመላክቷል። በነገው ዕለትም ሰላቱ የሚሰገደው ጠዋት ከንጋቱ 2 ሰዓት ከ30 በመሆኑ ሰፊው የከተማችን ሙስሊም ማህበረሰብ በአዲስ አበባ ስታዲየምና ዙሪያው በአንድነት ተገኝቶ ሰላቱን እንዲሰግድ ጥሪያችንን እናስተላልፋለን። በዕለቱ ምዕመናኑ ይሰግድባቸዋል የሚባሉ ስፍራዎች የስታዲየሙን ስነ ስርዓት የሚያስተላልፉ ስፒከሮች የሚቀመጡ ሲሆን የቀጥታ ስርጭት የሚካሄዱ ራዲዮዎችና በሚኖራቸው የድምጽ ጥራት ወይም እጥረት ባለባቸው አካባቢዎች ኤፍኤሞችን መጠቀም እንደሚቻል ከወዲሁ ልናሳስብ እንወዳለን። የሰላት ስነ ስርዓቱ ያለምንም የጸጥታ ችግር እንዲጠናቀቅ ከ1500 በላይ በጎ ፈቃደኞች ለጸጥታ ኃይሉ ድጋፍ እንደሚሰጡ የተገለጸ ሲሆን ምዕመኑም ለጸጥታ አስከባሪዎች ተባባሪ ሊሆን እንደሚገባ ጥሪ ቀርቧል። ወደ ሰላት መስገጃ ስፍራው ከመስገጃና ተንቀሳቃሽ ስልክ በስተቀር ምንም አይነት ቁሳቁስ ይዞ መገኘት የተከለከለ መሆኑን የገለጹት የአዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት ስራ አስኪያጅ ሀጂ ሪያድ ጀማል ምዕመኑ ሌሎች መገልገያ ዕቃዎችን እቤቱ አስቀምጦ እንዲወጣ ጠይቀዋል። ከ1500 በላይ ወጣቶች እና ሴቶች ከጸጥታ መዋቅሩ ጋር አንድ ላይ በመተባበር በሁሉም በአዲስ አበባ ወደ ስቴዲየም ወይንም አብዮት አደባባይ የሚመጡ መንገዶች ላይ ትብብሮችን አቀባበሎችን ያደርጋሉ። ለነዚህ ወጣቶች እና ኻዲሞችና አስተባባሪዎች ትብብር ማድረግ ለፍተሻ መተባበር ስራዎችን የማሳለጥ ስራ የሁላችንም የኢድ ታዳሚዎች ኃላፊነት ስለሆነ በዚሁ መንፈስ ወጣቶችንና የጸጥታ መዋቅሩን የማገዝ ስራ ከወጣቶቹ ጋር እንድትሰሩ አደራ ለማለት እንወዳለን። አብዛኞቻችሁን ንብረታችንን ቤት ትተን መስገጃችንና ስልካችንን ብቻ ይዘን ቦታው ላይ እንድንገኝ ከአደራ ጭምር እናሳስባለን። ፍተሻው ላይ የሚሳተፉት የጸጥታ መዋቅር አባላትና ወጣቶች የተሰጣቸው መመሪያም መስገጃና ስልክ ብቻ ስለተባለ በተለይ ሴት እህቶቻችንና እናቶች ቦርሳ ውስጥ የሚያዙ ዕቃዎችን በዋናነት ቤታቸው ላይ አስቀምጠው ሰላት የሚሰግዱበትን መስገጃ ይዘው
በጊዜ ሰግደው ወደ ቤታቸው እንዲመለሱ ከአደራ ጭምር እናሳስባለን።